እግዚአብሔርን በእልልታ በጭብጨባ አክብሩት አመስግኑት። እግዚአብሔር የተመሰገነ ይሁን። ሃሌሉያ። እግዚአብሔር ይባረክ። ዛሬ እንግዲህ ባለፈው የጀመርነውን እስከዚህ ያደረስከኝ የሚለውን ሐሳብ እንደጌታ ፈቃድ እንዘጋና እንጸልያለን። እግዚአብሔር የተመሰገነ ይሁን። ዛሬ የመጨረሻው ክፍላችን ይሆናል ብዬ አስባለሁ። ክብር ለኢየሱስ ይሁን። የሚቀጥለው ሳምንት ደግሞ እግዚአብሔር በልባችን ባስቀመጠው በተለይ ሰሞኑን ስጸልይ በኋላም ደግሞ እሁድለት አባታችን ቄስ ቶሎሳ ጉዲና እንዳመጡት መልእክትም በተለይ እሁድለት በጣም አንጽቶልኛል። እግዚአብሔር የተናገረኝ ቃል ክብር ለኢየሱስ ይሁን። አሜን። ከሚቀጥለው ሮብ ጀምሮ ላልተወሰኑ ጊዜያት በእግዚአብሔር ፊት የምንጀምረው መልእክት አንተ ምንጮይ ፍለቅ ዘዳግም የሚል ነው። ክብር ለኢየሱስ ይሁን። ይሄ ቤት ስንገባ አንተ ምንጮይ ፍለቅ ብለን ብዙ ወራት በእግዚአብሔር ቃል አሳልፈናል። እግዚአብሔር ግን አሁን የምንጩ ሰዓት እንደደረሰ አሜን፣ የሪቫይቫል ሰዓት እንደደረሰ በተለይ እሁድለት በአባታችን በመጣው መልእክት በጣም እንደተጽናናችሁ አምናለሁ እና ዘዳግም እናደርጋለን። አንተ ምንጮይ ፍለቅ እንላለን። ክብር ለኢየሱስ ይሁን። አባቶች የማሱት አለቆች የቀፍ በዚህ ክረምት ላይ የጳጉሜ ፕሮግራም ላይ ወንጌል ብርሃን ቤተክርስቲያን በኮንፈረንስ የማገልገል እድል ነበረኝና ሐዋርያው ዳንኤልን አግኝቻቸው ነበርና ስለዚህ ጉዳይ አነሳን። ይሄንኑ ነገር ትዝ ብሏቸው አነሱ እና በሳቸው አገልግሎት ከዚህ ከጎናችን ያለችው ቤተክርስቲያን እግዚአብሔር ለዚህ ምድርና ለዚህ ከተማ ምን ያህል በረከት እንዳደረጋት አወራን ትንሽ እና ጸለዩልን። ክብር ለኢየሱስ ይሁን እና ከነሐሴ ከሐምሌ ጀምሮ አይ ቲንክ በአገልግሎት ጉዞም በወጣሁበት ጊዜ ጀምሮ ይሄ ነገር ውስጤ ይመጣ ነበርና እሁድለት ግን እግዚአብሔር ባመጣው መልእክት ነገሮች እንደቀረቡ አስተዋልኩኝ። ስለዚህ ከእግዚአብሔር ምንጭ መፍለጋ እኛ ራሳችንን የምናስተካክልበት ወደዚህ ሪቫይቫል ደረጃና ገጽታ የምንወጣበትን መንፈስና መንገድ እግዚአብሔር ይነግረናል። በፊቱም ደግሞ እንጸልያለን። የሪቫይቫል ዳግም ጩኸት ነው ንዑስ ርዕሱ። አሜን። አንተ ምንጮይ ፍለቅ ዘዳግም የሪቫይቫል ጩኸት የእንደገና ጩኸት እንጮሃለን። መፍትሄያችን ተስፋችን ለኛም ለምድር ለዘመናችን ሁሉ የእግዚአብሔር መንፈስ ንቅናቄ ነውና ክብር ለኢየሱስ ይሁን። እንደ ቃሉ ተቃኝተን በእግዚአብሔር ፊት ዳግም እንጮሃለን። የሚቀጥለው ሮብ ጀምረን በዚህ አቅጣጫ በእግዚአብሔር ፊት እንቆያለን። ክብር ለኢየሱስ ይሁን። ዛሬ ግን ባለፈው የጀመርነውን ሐሳብ እናጠናቅቃለን። አሁን ፓስተር አስኔ እንደተናገረው እሁድ የፊታችን አርብ በተለይ እግዚአብሔርን ስለማስቀደም ብዙ ፕሪንሲፕሎችን ተነጋግረናል። ጥያቄዎችን ተለዋውጠናል። ራሳችንን የምናይበት ነገሮቻችንን እግዚአብሔርን ለማስቀደም ምን ማወቅ ምን ማስተዋል አለብን የሚለውን አይተናል። አንዳንዶች እየመለሳችሁ ናቸው፣ አንዳንዶችም ጥያቄ ያነሳችሁ ነው። እግዚአብሔር እናመሰግናለን። በጣም ጥሩ ኢንተራክሽን ያለበት ነገር ነው ያደረግነው። የሚቀጥለው አርብ የፊታችን አርብ ማለት ነው የምንነጋገረው ስለ አንድ ጉዳይ ነው። ያለፈው ሳምንት ስለ ሳክሪፋይስ ነው፣ ስለ መስዋዕትነት ነው የተነጋገርነው። አሁን እግዚአብሔርን በማስቀደም ዙሪያ ደግሞ ስለ ነጻነት እናወራለን። ክብር ለኢየሱስ ይሁን። እግዚአብሔርን ለማስቀደም እግዚአብሔርንና የእግዚአብሔርን ነገር ለማስቀደም ነፍሳችን፣ አካላችን፣ ሁኔታችን የሚፈታበትን የነጻነት ዕውቀትና የነጻነት መንፈስ እንካፈላለን። ስለዚህ አርብ ዕለት ሰፋ ባለ ሁኔታ እንጸልያለን ለነጻነት። እኔ እግዚአብሔርን ማስቀደም እፈልጋለሁ፣ የእግዚአብሔርን ነገር ማስቀደም እፈልጋለሁ። ነገር ግን የታሰርኩበት የተያዝኩበት ነገር አለ። በአይምሮ ሊሆን ይችላል፣ በሁኔታ ሊሆን ይችላል። እግዚአብሔር የነጻነትን መንገድና የነጻነትን መንፈስ አርብ ዕለት ያካፍለናል። የነጻነታችንን ደግሞ እናስቀጥልበትንም ጥበብ እንደ ቤት ስራም እንወስዳለን። እግዚአብሔር ይመስገን። መጽሐፍ ቅዱሳችንን ሁለተኛ ሳሙኤል ምዕራፍ 7 ቁጥር 18 እንዲህ ይላል። ንጉሡ ዳዊትም ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፣ ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድነው? በዚህ ሐሳብ ላይ ነው ከዛሬ 3 ሳምንት በፊት የእግዚአብሔርን ቃል መነጋገር የጀመርነው። ዳዊት ምን አለ? እስከዚህ ያደረስከኝ። እንግዲህ ዳዊት የደረሰበት ደረጃ ደረሰና ለዚያ መዳረሻው ለዚያ መድረሻው ምክንያቱና ኃላፊነት የወሰደውና የሚወስደው እግዚአብሔር መሆኑን አረጋገጠ። እስከዚህ ያደረስከኝ ብሎ እስከዚህ የደረስኩት አላለም። ያደረሱኝ ብሎ ሌሎችን ተጠያቂ አላደረገም። የደረስኩት ብሎ የራሱንም አቅም ተጠያቂ አላደረገም። ያደረስከኝ አለ።
ዳዊት ግን የደረስኩት ሊልበት የሚችለው የራሱ ኢንሄረንት አቅሞች እንደነበሩት ባለፉት ሳምንታት ተነጋግረናል። ዳዊት መልካም ውበት ያለው በዚያ ዘመን ተቀባይነት ሊያገኝ የሚችል ሞገስ ያለው ሰው እንደነበር አይተናል። ዳዊት ክህሎት ያለው በእስራኤል ልጆች መካከል ተፈልጎ ብቻውን የተገኘ ንጉስን የሚያጽናና ክህሎት የነበረው በጣም ኃያል ሰውም እንደነበር እግዚአብሔር ቃል ይነግረናል። ዳዊት በባዶ እጁ አንበሳና ድብ የሚገነጣጥል ኃያል ጉልበተኛም እንደነበር እናውቃለን እረኛ ሆኖ። ነገር ግን እስከዚህ ያደረስከኝ ብሎ የጸለየበትና እግዚአብሔርን ያመሰገነበት ስፍራ የእስራኤል 12ቱ ነገዶች ንጉስ በሆነበት ሰዓት ነው። ለዚያ የንግስናው ሽግግር ተጠያቂው እግዚአብሔርና እግዚአብሔር ብቻ እንደሆነ መሰከረ በዚህ ጸሎቱ። አሁንም እኔና እናንተ እግዚአብሔር ላይ ያለን የአዲስ ደረጃና የአዲስ ገጽታ ስፍራ ሽግግር አቅማችን እግዚአብሔር ነው። አቅማችን እግዚአብሔር ነው። እኛም የደረስኩት የምንልበት ያደርሰኛል የምንልበት የራሳችን ትምክት የለም። ትምክታችን እግዚአብሔር ነው። ስለዚህም ነው ከራስ ወደ ኢየሱስ ከራስ ጉልበት ወደ ኢየሱስ ብቃት መሸጋገር አለብን ወደ አዲሱ ደረጃና ወደ አዲሱ ገጽታ ለማለፍ ብለን በዚህ ጉዳይ ብዙ ነገሮችን ስንነጋገር ነበር። ዛሬ የማጠቃለያ ሐሳባችን ከዚሁ ከዳዊት ምክር የምናገኘው አንድ ጉዳይ ላይ ነው። ይሄም የአዲሱ ገጽታና የአዲሱ ደረጃ ሽግግራችን እንዲጸና ብዙ ሰዎች ይሻገራሉ። ነገር ግን በዚያ በተሻገሩበት ደረጃና በተሻገሩበት ገጽታ መቆየት አይችሉም። ዳዊት ግን ተሻገረ። ወደዚያ ዝርዝር ከመግባቱ በፊት አንድ እግዚአብሔር ቃል ላንብብላችሁ። እንዲህ ይላል የእግዚአብሔር ቃል ሁለተኛ ሳሙኤል ምዕራፍ 5 ቁጥር 2 አስቀድሞ ሳኦል በእኛ ላይ ይሄ እንግዲህ 7 ዓመት ከ6 ወር በይሁዳ ነገድ ላይ በኬብሮን ከነገሰ በኋላ ንጉስ ዳዊት ከረኝነት ወደ የሳኦል መንግስት የሰራዊት አለቃነት ወይም ጀነራልነት አደገ፣ ተሻገረ፣ አዲስ ደረጃ አዲስ ገጽታ ወሰደ። ከዚያ ደግሞ ከሳኦል የሰራዊት አለቃነት በይሁዳ ነገድ ላይ በኬብሮን 7 ዓመት ከ6 ወር ንጉስ ተደረገ። ከረኝነት ወደ ሰራዊት አለቃነት ከሰራዊት አለቃነት ወደ ይሁዳ ነገድ ንጉስነት በኬብሮን ለ7 ዓመት ከ6 ወር ነገሰ። ይሄን ሁሉ የደረጃና የገጽታ ሽግግር አደረገ። አሁን በዚህ ስፍራ ደግሞ ከይሁዳ ከአንድ ነገድ ንጉስነት በአጠቃላይ የእስራኤልን 12 ነገዶች የሚገዛበት በእስራኤል ጠቅላላ በእስራኤል ህዝብ ላይ ንጉስ የሆነበት ጊዜ ነው። ክብር ለኢየሱስ ይሁን። አሜን። ያም የሆነበትን መንገድ ሲያሳየን የእስራኤል ሽማግሌዎች ሁሉ ወደሱ መጡና እንዲህ አሉ። አስቀድሞ ሳኦል በእኛ ላይ ንጉስ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርክ አሉት። ጠቅላላ የእስራኤል ሽማግሌዎች መጥተው እግዚአብሔርም አንተ ህዝቤን እስራኤልን ትጠብቃለህ በእስራኤልም ላይ አለቃ ትሆናለህ ብሎ ነበር አሉት። ቁጥር 3 የእስራኤልም ሽማግሌዎች ሁሉ ወደ ንጉሱ ወደ ኬብሮን መጡ። ንጉሱ ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከነርሱ ጋር አደረገ፣ በእስራኤልም ንጉስ ይሆን ዘንድ ዳዊትን ቀቡት ይላል። ክብር ለኢየሱስ ይሁን። አሁን አዲስ ደረጃ አዲስ ገጽታ የሚባለው የእስራኤል ሁሉ ህዝብ የእስራኤል ሁሉ ነገዶች ንጉስ ሆኖ ተቀባ። እግዚአብሔር ይመስገን። ታዲያ የእስራኤል መንግስት በዘመናት መካከል ባለፈበት ሁሉ ያልተናወጠ ያልፈረሰ ቤት ያልተናወጠ ዙፋን የዳዊት ዙፋን ነበር። ክብር ለኢየሱስ ይሁን። አሜን። እስከ አዲስ ኪዳን ድረስ ብትመጡ የዳዊት ቤትና የዳዊት ዙፋን በዘመናት መካከል እስራኤል እንደ ህዝብ እስከነበረችበት ጊዜ ድረስ ሁሉ የተጠበቀ ነው። በኋላም እስራኤል ከተበተነች በኋላ የእግዚአብሔር ቃል እንደሚያሳየን ኢየሱስ ክርስቶስ ጌታችን ወደ ምድር በመጣ ጊዜ በማቴዎስ ወንጌል ላይ እንዲህ ተባለ፣ የአባቱን የዳዊትን ዙፋን ይወርሳል። ክብር ለኢየሱስ ይሁን። ስለዚህ የዳዊት ሽግግር የዚህ ደረጃ ሽግግሩ ዘላለማዊ መጠበቅና ዋስትና የነበረው ነበረ። ሃሌሉያ። ዳዊት ንጉስ ሳኦል ለ40 ዓመት ነግሶ ሞቷል። የሚገርማችሁ የእስራኤልን በኢየሩሳሌምም ያሉትን እንደገና በሰማርያም ያሉትን የይሁዳም ይሁን የእስራኤል ነገስታትን በመጽሐፈ ነገስት በመጽሐፈ ሳሙኤል በመጽሐፈ ዜና ብትመለከቱ ሁሉም ነገስታት የተሰጣቸውን ከፍታ መጠበቅ አቅቷቸው የወደቁ
እየሞቱ ሌላ የተተካባቸው ነበሩ። ብቸኛው ንጉስ በህይወት እያለ ራሱን የተካ ልጁን የሾመው የቀባው ንጉስ ዳዊት ብቻ ነው። ክብር ለኢየሱስ። እንዲህ አይነት የተሰጠውን ደረጃና የተሰጠውን ገጽታ የጠበቀበት ጉልበት፣ የጠበቀበት ጥበብ፣ የጠበቀበት መንፈስ ምንድነው? ዛሬም በጌታ በኢየሱስም ቀንጆቻችሁን ከፍ አድርጉ። እግዚአብሔር ወደ አዲስ ደረጃ ወደ አዲስ ገጽታ ያሸጋግረናል። ካሸጋገረን ደረጃና ገጽታ ደግሞ በኢየሱስ ስም አንወርድም። በኢየሱስ ስም አንወርድም። መቀጠል ካለ የቀጠልን እንሄዳለን እንጂ በጌታ በኢየሱስ ስም አንወርድም። አሁን እንሻገራለን። አሁን እንሻገራለን። በኔ ይሁንባችሁ እንሻገራለን። ወደ አዲስ ደረጃ ወደ አዲስ ገጽታ እንሻገራለን። ዛሬ የእግዚአብሔር ምክር ወደኛ የሚመጣው እግዚአብሔር ሽግግር ያደርጋል። ነገር ግን በርቶ መጥፋት፣ ተነስቶ መውደቅ፣ ተሻግሮ መመለስ አይሆንብንም። በጌታ በኢየሱስ ስም አይሆንብንም። እና ቀቡት ዳዊትን። አንደኛ ዜና ምዕራፍ 11 ቁጥር 4 ላይ ከቁጥር 3 ከቁጥር ጀምራችሁ ተመለከቱ። ተመሳሳይ የእግዚአብሔር ቃል ክፍል ነው። እንደዚሁ በኢየሩሳሌም ማነው በእስራኤል ላይ ሁሉ ዳዊትን እንደቀቡት ይናገራል። ልክ ዳዊት ያን የመጨረሻውን ሽግግር ሲያደርግ ከረኝነት ወደ ሰራዊት አለቅነት፣ ከሰራዊት አለቅነት ወደ ይሁዳ ነገድ ንጉስነት፣ ከይሁዳ ነገድ ንጉስነት ወደ እስራኤል ንጉስነት ሽግግር ሲያደርግ ዳዊት ሽግግሩን ሰስቴን ማድረግ እንዲያደርግ ወይም እንዲጸና ያደረገበትን አካሄድ በጥቂቱ እንመለከታለን። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 6 ሃሌሉያ። ቁጥር 5ን ቁጥር 3ን ስታመግ በእስራኤል ላይ ንጉስ ይሆን ዘንድ ቀቡት ካለ በኋላ ቁጥር 6 ላይ ንጉሱና ሰዎቹም ይላል በአገር ውስጥ ከተቀመጡት ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። ወደ ኢየሩሳሌም ሄዱ። አሁን የዳዊት በይሁዳ ነገድ ላይ የነገሰባት ከተማ ኬብሮን ትባላለች። የእስራኤል ሽማግሌዎች መጥተው በኬብሮን ነው የቀቡት። ለምን በኬብሮን እስራኤልን ያስተዳደረ አይቀጥልም? አንድ ጥያቄ። ወይ ደግሞ ያለፈው ንጉስ ሳኦል ይገዛበት የነበረው የሳኦል መናገሻ ከተማ የቢንያም ከተማ ጊብዓ እዛ ስለሞ ተመልሶ ወደ ሳኦል ቤተ መንግስት ገብቶ ጊብዓ ከተማ ለምን አይናገስም? በዚያ መናገሻውን ለምን አላደረገም? ለምንድነው ዳዊት ካልጠፋ ከተማ ለዘመናት ከዘመነ ኢያሱ ጀምሮ እስከዚያ ጊዜ ድረስ በኢያቡሳውያን ተይዛ የነበረችውን እንዲያውም መጽሐፈ መሳፍንት ምዕራፍ 19 ላይ ብታዩ ያቺ ቁባቱን ከአባቷ ቤት ያመጣት ሰውዬ አንድ ጊዜ ሲንቀሳቀሱ ምን እንደሆነ ታውቃላችሁ? ኢያቡስ የምትባል ከተማ ላይ ሲመሽባቸው ሎሌው ምን አለው? እዚች ኢያቡስ ከተማ የኢያቡሳውያን ከተማ እንግባ፣ ኢየሩሳሌም የምትባለው የኢያቡስ ከተማ ነው የሚላት መሳፍንት 19 ላይ ስታነቡ። ከዛ ምን አለ? አይ አለ ሰውዬው፣ እኔ እንግዳ በሆነች ከተማ አልቀመጥም አልገባም። በእስራኤል መካከል እንግዳ እዛው ከእስራኤል መካከል ነች፣ ግን ኢየሩሳሌም በኢያቡሳውያን ተይዛ ከእስራኤል ወገን ያልሆነች እንግዳ ከተማ ነች። እስከ ዳዊት ዘመን ድረስ ኢየሩሳሌም አምባይቱ ጽዮን ማለት ነው በኢያቡሳውያን የተያዘች ነች። ዳዊት ለምን እዚህ ግርግር ውስጥ ይገባል? ለምንድን ነው ይሄን ያደረገው? ለምን እዛው ኬብሮን አይቀጥልም መንግስቱን አጠናክሮ? ወይ ደግሞ እንደው የሳኦል ቤት ፈርሷል አልቋል፣ አሁን የሳኦል ታሪክ እንትን ብሏል፣ የቢንያም ነገዶች ሽማግሌዎችም ወደሱ መጥተዋል፣ አቤኔርም ወደሱ መጥቶ ነበር፣ በኋላ እናንተና ገደሉት እንጂ ሁሉ ነገር ወደሱ ተመልሶለታል። ለምን ጊብዓ ሄዶ የሳኦል መናገሻ ላይ አይነክስም ነበር? why did he choose? ለምን መረጠ? ተዋክቶ ኢየሩሳሌምን ጽዮንን አምባይቱን ጽዮን ለመያዝ። ሃሌሉያ። አያችሁ ዳዊት በዝማሬው ላይ ብዙ ጊዜ የሚዘምረው ነገር አለ። የመከረኝን እግዚአብሔርን እባርከዋለሁ አለ። ክብር ለኢየሱስ ይሁን። በጣም በእግዚአብሔር የሚመከር መንፈስ የነበረው ሰው። ለዚህ ነው የዳዊት ዙፋን ልጆቹ እንኳን አምፀው እግዚአብሔር እየጠበቀ ያጸና እስከ መሲሁ መንግስት ድረስ ያመጣለት። ለዚህ ነው ለዘላለምም መሲሁም መጥቶ በዳዊት ዙፋን ላይ እንደሚነግስ የእግዚአብሔር ቃል ይነግረናል። ክብር ለኢየሱስ ይሁን። አሜን።
ሃሌሉያ። እና ዳዊት ልክ ያችን ሽግግር ሲያደርግ ሽግግሩን ለማጽናት ምን አደረገ? ወደ ኢየሩሳሌም ሄደ። ተመልከቱ። ንጉሱና ሰዎቹም በአገር ውስጥ ከተቀመጡት ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። እነርሱም ዳዊት ወደዚህ ሊገባ አይችልም ብለው አስበው ነበር ይላል። አንደኛ ዜና ምዕራፍ 11 ቁጥር 4 ላይ ይሄንኑ ሐሳብ ሲደግመው ዳዊት በእስራኤል ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ። ዳዊትም እስራኤልም ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ። በአገሩም የተቀመጡ ኢያቡሳውያን በዚያ ነበሩ። በኢያቡስ የተቀመጡ ዳዊትን ወደዚህ አትገባም አሉት። ሃሌሉያ። ይሄ ማስተዋል ዛሬ ለኛ ይሁንልን። የጌታ መንፈስ የእውነት እንደሚናገረው መሸጋገር አለ። ወደ አዲስ ደረጃ ወደ አዲስ ገጽታ መሻገር አለ። እግዚአብሔር ነገሮችን አቀነባብሮ ወደ አዲስ ደረጃ ወደ አዲስ ገጽታ ያሻግራል። ነገር ግን ወጥቶ መውረድ በኢየሱስ ስም አይሆንባችሁም። በርቶ መጥፋት በኢየሱስ ስም አይሆንባችሁም። እኛም በዳዊት ጥበብና ምክር ወደ ኢየሩሳሌም ጉዞ እናደርጋለን። ሃሌሉያ። እንዲህ ይላል እግዚአብሔር ቃል መዝሙር 122 ላይ ቁጥር 3 ኢየሩሳሌም እርስ በርሷ እንደ ተገጠገጠች ከተማ ተሰርታለች ይላል። መዝሙረ ዳዊት 125 ቁጥር 1 ላይ በእግዚአብሔር የታመኑ ይላል ልክ እንደማይታወክ ለዘላለምም እንደሚኖር እንደ ጽዮን ተራራ። ጽዮን ኢየሩሳሌም የዳዊት ከተማ የጽዮን አምባ ተወራራሽ ቃሎች ናቸው። ጽዮንም ኢየሩሳሌም ነች። ኢየሩሳሌም የዳዊት ከተማ ነች። አምባይቱ ጽዮን ያው ኢየሩሳሌም ነች። እና እዚህ ላይ ስለሷ ሲናገር ልክ እንደማይታወክ ለዘላለም እንደሚኖር ይላል። ሃሌሉያ። እንግዲህ ዳዊት እንደ አስተዳደራዊና ሚሊተሪ ስትራቴጂ አድርጎት የሚሆን ኢየሩሳሌም አምባ ነች። እንግሊዘኛው ስትሮንግ ሆልድ ነው የሚላት። ማንም ሊደፍራት ሊገባት የማይችል ተገጥግጣ መጽሐፍም ሲናገር ልክ ኢየሩሳሌም በተራሮች እንደተከበበች እግዚአብሔር ሕዝቡን እንዲሁ ይከባል ይላል። እና ናቹራሊ ቶፖግራፊካሊ እንዲሁ ጂኦግራፊካሊ ራሱ ኢየሩሳሌም ግጥግጥ ያለች ነች። ኢያቡሳውያንም ተዘለው የተቀመጡት ከዘመነ ኢያሱ እስከ ዘመነ ዳዊት ድረስ ማንም ሳይደፍራቸው አንዳንዴም ሊታገሏቸው መጥተው አልቻሏቸውም ይላል። ላንብብላችሁ እግዚአብሔር ቃል እንዲህ ይላል። ክብር ለኢየሱስ ይሁን። አሜን። መጽሐፈ ኢያሱ ምዕራፍ 15 ቁጥር 63 ላይ በኢየሩሳሌም የተቀመጡት ኢያቡሳውያን ግን የይሁዳ ልጆች ሊያሳድዷቸው አልቻሉም። ኢያቡሳውያንም እስከዛሬ ድረስ በይሁዳ ልጆች መካከል በኢየሩሳሌም ውስጥ ተቀምጠዋል። ኢየሩሳሌም ላይ ስትራቴጂክ ፖዚሽን ነች። አልተቻለም። ብንያማን አልቻሉም። የይሁዳ ልጆች አንዴ መጥቷቸው መሳፍንት ላይ ብትመለከቱ ከዛ በኋላ ተመልሰው ወረዱ፣ አልቻሉም። ኢያቡሳውያን ለዘመናት እዛ ተቀምጠዋል። ምክንያቱም በዚያ ጊዜ እንደ ስጋ ስርዓት ብትመለከቱ እንደ ተፈጥሮ ስርዓት ዳዊት መንግስቴ እንዲጸና እንግዲህ በአይምሮም ማስቦ በመንፈስም ተረድቶ ይሁን አላውቅም። ሃሌሉያ። ከዛ በፊት ኢየሩሳሌም በኢያቡሳውያን የተያዘች ከእስራኤል ከተሞች ወይም ደግሞ ከከነዓን ከተሞች አንዷ ነች። በኋላ ግን እግዚአብሔር ስሙ የሚጠራባት ቤቱ የሚተከልባት ከተማ እንድትሆን ደግሞ መርጧታል እግዚአብሔር። አሜን። ከዳዊት ያችን ከተማ ከመያዙ በፊት አልመረጣትም። ግን ሜይቢ ፕሮፌቲክ ፐርሰፕሽን አግኝቶ ሲሆን እግዚአብሔር ለስሙ ለዘላለም መኖሪያ ለቤቱ መተከያ መሰሪያ የምትሆን ከተማ እንደሆነች በትንቢታዊ እይታ ፐርሲቭ አድርጎት ይሆን? ወይስ ደግሞ እንደ አንድ ባለ አእምሮ ንጉስ የተገጠገጠች ከተማ ስለሆነች መደፈር መንግስቱ እንዳይደፈር ቤተ መንግስቱ እንዳይነካ ምክንያት ትሆነኛለች ብሎም ይሁን ብቻ በሁለቱም ይሁን በአንዱ ሃሌሉያ ወደ ኢየሩሳሌም አቀና። ኬብሮን መከተም ሲችል ግቢያ መሄድ ሲችል ናቹራሊ እንደዚህ ነች ከተማዋ። በመንፈስም አንደ ፕሮፌቲክ ፐርሰፕሽን ደግሞ እግዚአብሔር የመረጣት ከተማን ብሎ የሚመርጣትን ብሎ ተረድቶ ይሁን አላቅም ብቻ somehow ለመንግስቱ ጽናት የኢየሩሳሌም ከተማ መያዝና መናገሻው ማድረግ እንዳለበት አመነ። አሜን። ከዚህም የተነሳ ቁጥር 10 እና 12 ላይ ስትመለከቱ እንዲህ ይላል። ዳዊትም በአምባይቱ ውስጥ ተቀመጠ፣ የዳዊትም ከተማ ብሎ ጠራት። ዳዊትም በዙሪያ ከሚሎ ጀምሮ ወደ ውስጥ ቀጠራት። ቁጥር 10 ዳዊትም እየበረታ ሄደ፣ የሰራዊት አምላክ እግዚአብሔር ከእርሱ ጋር ነበር ይላል።
አሜን እየበረታ ሄደ ያንን ፖዚሽን ከያዘ በኋላ ያችን ከተማ ከያዘ በኋላ ቁጥር 12 ዳዊትም ይላል እግዚአብሔር በእስራኤል ላይ ንጉስ አድርጎ እንዳጸናው ስለ ህዝቡ ስለ እስራኤል መንግስቱን ከፍ እንዳደረገ አወቀ ይላል ብርታትና ጽናት የእስራኤል ንጉስ ሆኖ በመቀባቱ ብቻ ሳይሆን የደረጃው ለውጥ ሰስቴን እንዲያረግለት የበረታ እንዲጸናለት ኢየሩሳሌምን መናገሻው ማድረግ እንደነበረበት ሰምሃው አስተዋለ እንዳልኳችሁ ጥሩ የጦር ጀግና ስለሆነ ጥሩ ጦረኛ ስለሆነ የዛችን ቦታ ስትራቴጂክ ነገር አምኖም ይሁን እንደገና በትንቢታዊ መረዳት እግዚአብሔርን የመረጣት ስሙ እንዲጠራባት ስሙ እንዲኖርባት ለዘላለም የመረጣት ቤቱ እንዲሰራባት ብሎም አይቶ ይሁን በትንቢት መንፈስ ነብይ ነው ዳዊት ብቻ ኢየሩሳሌምን መረጠ በኢየሩሳሌም መናገሻውን በማድረጉ መንግስቱ ጸናለት ከደረጃው የማይወርድበት ሃሌሉያ የዳዊት መንግስት የዳዊት ዙፋን የዳዊት ቤት ይሄው ለዘላለም እንዲቀጥል ጽናት የሆነለትን ስልታዊና ጥበብ የተሞላ ሽግግር አደረገ ዛሬም በጌታ በኢየሱስ እኔና እናንተም የአዲሱ ደረጃ የአዲሱ ገጽታ ሽግግራችን የጸና እንዲሆን ወደ ኢየሩሳሌም እንሄዳለን ወደ ኢየሩሳሌም እንከትማለን ወደ ኢየሩሳሌም እንናገሳለን ኢየሱስ ያድናል አሜን ለሱ የዋስትናው ምክንያት ኢየሩሳሌም ነበረች በአካላዊ ስትራቴጂክን ቦታነቷም ይሁን በመንፈስ የእግዚአብሔር ስም የሚጠራባት whatever አድርጓል ነገር ግን ወደ ኢየሩሳሌም ሲሄድ የእግዚአብሔር ቃል ሲናገር ዳዊትም እስራኤልም ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ በአገሩም ተቀመጡ ኢያቡሳውያንም በዚያ ነበሩ በኢያቡስም የተቀመጡ ዳዊትን ወደዚህ አትገባም አሉት ወደዚህ አትገባም እነሱም በመንፈስ ተረድተው ይሁን ወይም ያችን ለዘመናት ያዟትን ማንንም እንዳይደፍራቸው አቅም የሆነቻቸውን ከተማ ላለመልቀቅ ይሁን በመንፈስም ይሁን በስጋ ተረድተው አትገባም ማለት እሺ ብሎ ቢመለስ አልገባም ብሎ ቢመለስና መካተሚያውን ሌላ ቦታ ቢያደርግ እርግጠኛ ባልሆንም ነገር ግን የጽናቱ ነገር የመንግስቱ ጽናት የደረጃው በዚያው የመቀጠል ልጅ ይዞት መቀጠል የሳኦል መንግስት ከራሱ አላለፈም ዮናታን እንኳን ልዑሉ ዮናታን እንኳን ሳኦልን ተክቶ ንጉስ አልሆነ ዳዊት ግን ዘሩ ሁሉ ቤቱ ሁሉ እግዚአብሔር እየጠበቀ እስከ የዘላለም ንጉሱ የናዝሬቱ ኢየሱስ ድረስ መንግስቱና ዙፋኑ ደረሰ ሃሌሉያ አሜን እስቲ አሜን በሉ በደም ዛሬም ወገኖቼ ይሄን ልበላችሁ እግዚአብሔር የሚሰጠን የደረጃና የገጽታ ሽግግር ምንም ይሁን ምንም ያማረ ምንም ከፍ ያለ ምንም የተዋበ ይሁን መናገሻችንን መቀመጫችንን እኛም ኢየሩሳሌም ካላደረግን ሽግግራችን ዋስትና የለው ከዳዊት የምንማረው አዎ ያሸጋግርሻል ልንገራችሁ ጌታ ኢየሱስ ምስክሬ ነው ያመናችሁ ትሻገራላችሁ በዚህ አመት አዲስ ደረጃ አዲስ ገጽታ የግድ ነው ግን መሻገሩ ብቻ አይደለም መጽናት ያስፈልጋል ስንቶች በርተው ጠፍተዋል ከፍ ብለው ወድቀዋል የሰሞን ወሬ መሆን አንፈልግም መሆንም የለብንም እግዚአብሔር ይመስገን እግዚአብሔር ባለፈው ሳምንት እንደነገረን የአዲስ ደረጃ የአዲስ ገጽታ መልኮች ምን እንደሆነ አይተን እነዛ መልኮች ውስጥ እንገባለን ከዚያ አንወርድም እየጨመረን እንሄድ ይሆናል እንጂ በኢየሱስ ስም አንወርድም የማንወርድበት ዋስትና ደግሞ ዳዊት በመከረን ጥበብ ኢየሩሳሌም መከተም ነው ማነች ለኛ ኢየሩሳሌም ምንድነው ለኛ ኢየሩሳሌም እግዚአብሔር ደረጃ ለውጥ ይሰጠናል የገጽታ ለውጥ ይሰጠናል መሻገር ይሆንልናል የደረጃ ለውጥ ይሆንልናል የገጽታ ለውጥ ይሆንልናል ነገር ግን ጽናታችን
በኢየሩሳሌም ነው ስንል ማነች ምንድነው ለኛ ኢየሩሳሌም? ሃሌሉያ። መዝሙረ ዳዊት 135 ቁጥር 21 እንዲህ ይላል በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው ይላል። ደግሜ ላንብላችሁና አጭር ሐሳብ ነግራችኋለሁ። ሉቃስ ወንጌል 24:49 እነሆም አባቴ የሰጠውን ተስፋ ልክላችኋለሁ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። በእነዚህ ቃሎች ውስጥ ያለው አንድ እውነት ምንድነው? ኢየሩሳሌም የእግዚአብሔር ሐልወትና ኃይል ያለባት ስፍራ ነች። እኛም ምንም አይነት ደረጃ ምንም አይነት ገጽታ ውስጥ እንግባ አስቀጣያችንና የጽናታችን ዋስትና የገባንበት ከፍ ያለ ደረጃ የገባንበት ያማረ ገጽታ አይደለም። የቀጣይነቱ ዋስትና ያለው በእግዚአብሔር ሐልወትና በእግዚአብሔር ኃይል ስፍራ መኖራችን ነው። አንዳንዴ ከፍ ስንል ደረጃ ስንቀይር የኢየሩሳሌም ባዳ እንሆናለን። ገጽታ ስንቀይር በእግዚአብሔር ሐልወትና ኃይል መተማመን በዚያ መኖርን እናመቻምቻለን። ነገር ግን ልንገራችሁ የትኛውም ደረጃ የትኛውም ገጽታ ውስጥ እንግባ የቀጣይነት የጽናት ዋስትናችን ኢየሩሳሌም ናት ስንል ህልውናውና ኃይሉ ነው። ኢየሱስ ያድናል። ቀንጆቻችሁን ከፍ አድርጉ ጌታ ሆይ በሉት። ከሐልወትህና ከኃይልህ ሰፈር አልጠፋም በሉት። አልጠፋም። አሜን። ከዚህ የኢኮኖሚ ደረጃ እዛ ኢኮኖሚ ደረጃ ድረሱ። ከዚህ የቅባት ደረጃ እዛ የቅባት ደረጃ ድረሱ። who cares? ከዚህ የስልጣን ደረጃ እዛ የስልጣን ደረጃ ድረሱ። የትኛውም ደረጃ ለውጡ የትኛውም ገጽታ ለውጡ። ነገር ግን የደረጃችሁ ከፍታ የገጽታችሁ ድምቀት አይደለም። የመቀጠሉና የጽናታችሁ ዋስትና በኢየሩሳሌም መካተማችሁ ነው። በኢየሩሳሌም መሆናችሁ ነው። ሃሌሉያ። ለእግዚአብሔር ሐልወትና ለእግዚአብሔር ኃይል ግራጁዌት የሚያረግ ከፍታ ግራጁዌት የምታረግበት ከፍታም ገጽታም የለም። You have to be always dependent on the presence and the power of God. በእግዚአብሔር ሐልወትና ኃይል ላይ ጥገኛ መሆን አለበት። እጆቻችሁን ከፍ አድርጉና ኢየሩሳሌም በሉ እስቲ። አይሰማም? ኢየሩሳሌም። ኢየሱስ ያድናል። ኢየሱስ ያድናል። አሜን። የእግዚአብሔርን ቃል እንመልከት። ሌላው ሁለተኛው ዮሐንስ ራእይ ምዕራፍ 21 ቁጥር 2 ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸረመች ሙሽራ ተዘጋጅታ ምናምን ይላል። ቁጥር 10-11 የእግዚአብሔር ክብርን ያለባት ቅድስቲቱ ከተማ ኢየሩሳሌም። ቁጥር 27 ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ርኩሰት ውሸትም የሚያደርግ ወደ እርሷ ከቶ አይገባም እንደሚል ኢየሩሳሌም የሐልወቱና የኃይሉ ስፍራ ብቻ ሳትሆን የመለየት ስፍራ የቅድስና ስፍራ ነች። የትኛውም ደረጃ የትኛውም ገጽታ ከቅድስና ዲማንድ ኤግዘምት አያረግህም። የነገር የደረጃህም የገጽታህም ቀጣይነት ያለው ለእግዚአብሔር ተለይተህ ከክፋት ተለይተህ የምትኖርባት የኢየሩሳሌም ኢንቫይሮንመንት ነች። አንዳንድ ጊዜ ሰው ደረጃ ሲቀይር ገጽታ ሲቀይር ከእግዚአብሔር ስታንዳርድ በላይ ይሆንና የራሱን ስታንዳርድ ያወጣል። እንዲህ አይነት ሰው ሆኜ ይላል፣ እንዲህ የተቀባው ሆኜ፣ እንዲህ ኃያል ሆኜ፣ እንዲህ አዋቂ ሆኜ፣ እዚህ ደረጃ ደርሼ ይሄን ገጽታ ይዤ አሁን እኔ እንደተራሰው እንዲህ አልሆንም፣ ይሄ ነገር ለኔ አይመጥንም፣ ይሄ የሚልባቸውና የእግዚአብሔርን ሆሊ ስታንዳርድስ ቅዱስ መለኪያዎች በራሱ መለኪያ ሊሰፋና ሊያቀጥን የሚሞክርበት ግብዝነት አለ። ነገር ግን እንደዛ ሲሆን ለዚህ ነው ንጉስ ሳኦል ተመልከቱት፣ እግዚአብሔር ፈልጎ አሳዶ የቀባው ሰው ነው። ቀቡኝ ሁሉ አላለም ሳኦል፣ ፈላልጎ እግዚአብሔር። አንድ ቦታ ላይ ግን ንጉስ በሆነ ጊዜ እንትናን ሳሙኤልን መጠበቅ ምን ይሰራል? 7 ቀን ይሄን ሽማግሌ ስጠብቅ ስንት ለምን እኔ ራሴ አልሰዋም? ብድግ አድርጎ የካህንን ስራ አንስቶ ሰራ። እሱንም ማረው እግዚአብሔር። ደሞ ነገረው በቃ ሻሁን ምሬ ያለው ሂድ መንግስትን አጸናላለሁ፣ ሂድና አማሌቅን እንዲህ አርጋለሁ።
አየና የእግዚአብሔር ስታንዳርድ አመጣጠነውና እኔ እኮ የበለጠ እረዳለሁ ይሄን ሁሉ ዝመራ አይደለም እንዴ ንጉስ ነኝ እግዚአብሔር እንትን ይፈልጋል መስዋዕት ይፈልጋል እነዚህ ሁሉ የሚያገሱ የአማሌቅ በጎች ምናምን ቢሰውስ ምናምን ብሎ ከሰው ተመካከለ ለምን እግዚአብሔር አለ እንዴ ከመስዋዕት ይልቅ እኮ መታዘዝ ይበልጣል የኔን ስታንዳርድ ጠብቅ ዛሬም በጌታ በኢየሱስ አሜን ወደማይለወጠው ወደዚያች ቅድስት ከተማ አሜን በሉ እስቲ በደም ለእግዚአብሔር የምንለይበት ከክፋት የምንለይበት እዚያች ቅድስና መንደር እንገኛለን ከፍ ብለንም ለእግዚአብሔር ሞኞች ነን አሜን በሉ እስቲ በደም የእግዚአብሔርን ቅዱስ መለኪያዎች ሆሊ ስታንዳርድስ እንዲና ምናወጣና ምናወርድ አንሆንም ሁሉ ባለን እንሆናለን ለቅዱስ ቃሉ ክብር ለኢየሱስ ይሁን ስታንዳርድ ራሳችንን እንሰጣለን ኢየሩሳሌም የመለየት ስፍራ የቅድስና ስፍራ ስንቶች ከፍ ካሉበት በዚህ ችግር ወረዱ ይላሉ ሲናገሩ ፈረንጆችን በል ወይስ እንደምን አላቅ ብቻ እንግሊዘኛውን ልንገራችሁ ቅባትህ በአማርኛው ልንገራችሁ ቅባትህ ባደረሰ ስፍራ የሚጠብቅህ ባህሪ ነው አሜን your character keeps you where your anointing takes you ቅባትህ የሚወስድ ደረጃ አለ ገጽታ አለ የሚጠብቅህ እዛ ላይ ግን ካራክተርህ ነው ቅባት አውጥቷቸው ባህሪ የጣላቸው ስንቶች ናቸው ኢየሩሳሌም ነች ቅድስቷ ከተማ አሜን ሶስተኛ ኢየሩሳሌም ማቴዎስ ወንጌል ምዕራፍ 5 ቁጥር 53 በመድር አይሆንም የእግሩ መረገጫ ናትና በኢየሩሳሌምም አይሆንም የታላቁ ንጉስ ከተማ ናትና the other symbol of Jerusalem የኢየሩሳሌም ሌላው መልኳ ደግሞ የንጉስ የታላቁ ንጉስ ከተማ ነች አሜን ለኛ ስንተረጉመው ለእግዚአብሔር የመገዛት ስፍራ ነች የትኛውም ደረጃ የትኛውም ገጽታ ላይ ሁን ለእግዚአብሔር ድምጽ መገዛት ለእግዚአብሔር ስልጣን መገዛት ኢየሩሳሌም የታላቁ ንጉስ ከተማ ነች አይደለም ማለት እዚህ ላይ ኢየሱስ ሲናገር አይማልባትም ሁሉ አለ ለእግዚአብሔር ሉዓላዊ ገዥነት ለእግዚአብሔር አጀንዳ ለእግዚአብሔር ስልጣን ለእግዚአብሔር አምላክነት የምትገዛባት ስፍራ ነች submission sustains your position መገዛት ደረጃህንና ገጽታህን ይጠብቅልሃል submission አንዳንዴ አንድ ደረጃ አንድ ገጽታ ስንገባ የእግዚአብሔር መካሪዎች እንሆናለን የእግዚአብሔር መካሪዎች አማካሪም አላልኳቸው መካሪዎች we wise up ከእግዚአብሔር በላይ ኢየሩሳሌም ግን ለእግዚአብሔር የመገዛት ስፍራ የንጉሱ ከተማ ናትና የስልጣኑ ከተማ ናት ሃሌሉያ ጆቻችሁን ከፍ አድርጉና ለእግዚአብሔር እገዛለሁ በሉ እስቲ በየትኛውም ደረጃ በየትኛውም ገጽታ ሁሉ ጊዜ በሁሉ ሁኔታ ለእግዚአብሔር ስልጣን ቃል ሐሳብ አጀንዳ ምክር ጥበብ እገዛለሁ ሃሌሉያ አራተኛ ገላትያ ምዕራፍ 4 ቁጥር 26 ላይኛይቱ ኢየሩሳሌም ግን በነጻነት የምትኖር ናት እርሷም እናታችን ናት ይላል ክብር ለኢየሱስ ይሁን አሜን ኢየሩሳሌም በክርስቶስ ነጻነት የሚኖርባት ስፍራ ነች የማንም ባሪያ የማንሆንባት ስፍራ ነች አሜን አንዳንድ ጊዜ መጽሐፍም እንደሚናገር ገላትያ ምዕራፍ 2 ቁጥር 4 ተመልከቱ ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነት ይሰልሉ ዘንድ ይላል በክርስቶስ ኢየሱስ ያለንን አርነት ይለሱ ዘንድ በስጉር ስለገቡ ስለ ሐሰተኞች ወንድሞች ነበር ይላል ሐሰተኛ ወንድሞች ነበሩ
እና አቢዩዝ ያደርጓቸው ነበር። በክርስቶስ የሰጣቸውን አርነት በጸጋው በእምነት የመዳንን አርነት በሕግና በሙሴ ሕግና በአይሁድ ሥርዓቶች ቀይጠው ለዚያ እንዲገዙ ያደርጓቸው ነበር፣ ይሞክሩ ነበር። ጳውሎስ ግን እንዲህ አለ። ሃሌሉያ። የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለከን አልተገዛንላችሁም። የወንጌል እውነት ሃሌሉያ። በክርስቶስ ባገኛችሁት የእውነት የመንፈስ የጸጋ ነፃነት ትኖራላችሁ። ከደረጃችሁና ከገጽታችሁ የወንጌልን እውነትም ማኑፕሌት አታረጉም። በሌሎችም ማኑፕሌት የማትደረጉበት ለክርስቶስ በሆነ ነፃነት የምትኖሩበት የሰው ባሪያዎች የሕግ ባሪያዎች የራሳችሁ ስሜት ምኞት ስልጣን ስፍራ ደረጃ ገጽታ ባሪያዎች የማትሆኑበት የነፃነት ስፍራ ነው። ሃሌሉያ። በክርስቶስ እውነት ነፃ ሆነ የምትኖርበት በክርስቶስ ጸጋ ተደግፈ የምትኖርበት በክርስቶስ እውነት ነፃ ሆነ የምትኖርበት የነፃነት ስፍራ። አንደኛ ቆሮንቶስ 7:23 ላይ በዋጋ ተገዝታችኋል የሰው ባሪያዎች አትሁኑ። ሃሌሉያ። ለምን እንደምላችሁ ልንገራችሁ፣ በደንብ ስሙኝ። ደረጃና ገጽታ ስትለውጡ በክርስቶስ ነፃነት የመኖር የኢየሩሳሌም ኢንቫይሮንመንት ውስጥ ከሌላችሁ ሊጠቀምባችሁ የሚፈልግ ብዙ ነው። ዛሬ ጫማ ለማስተዋወቅ ካኔቴራ ለማስተዋወቅ ጫማና ካኔቴራ የሚያምርበት ሰው ነው የሚፈልገው ወይስ ታዋቂ ሰው? ንገሩኝ። ታዋቂ ሰው ይፈልጋልና ይሄን ጫማ አርግልን ይባላል። እሱ ስላረገው ሺዎች ይገዙታል። አያችሁ፣ ማርኬተርስ የዚህ ዓለም ገበያተኞች የባቢሎን ነጋዴዎች እንደ ደረጃና እንደ ገጽታ ነው የሚመጡት። አንዳንድ ጊዜ የክፉ ነገር የጫማና የካኔቴራ ክፉ የለው፣ ግን ለአንዳንድ ክፉ ነገሮች የትውልዱን የወጣቱን አይምሮ ለመማረክ ታዋቂ ሰዎች የሚያደርጓቸው መጥፎ ነገሮች አቅም እንዳላቸው ስለሚያውቁ አይደለም ወይ ብዙ ነገሮች የሚደረጉት? በአገራችን እንኳን ትንሽ ተመልካች ያለው ቲክቶከር እና ምናምን ለአንዳንድ ጥሩ ላልሆኑ ፕሮዳክቶች ማስታወቂያ ሰሪዎች ይደረጋሉ። እነዚያ ሰዎች የሚያመጡት ኮንቴንት ጥሩ አይደለም፣ ግን ታዋቂ ስለሆኑ ይሄን ያህል ቪወርሺፕ ስላላቸው ተብሎ ደረጃ ስትቀይሩ ገጽታ ስትቀይሩ ባቢሎን ዝም የምትላችሁ አይምሰላችሁ። በክርስቶስ ያለህን ነፃነት ካልጠበቅ ሾልቶ የሚገባ መጠቀሚያ በአንተ ብርሃን መድመቅ የሚፈልግ የራሱን አጀንዳ ሊያወራ የሚፈልግ ብዙ አካል አለ። በክርስቶስ ነፃነቱን ከወንጌል እውነት ውጪ ፍንክች ያለ የኢየሩሳሌም ከተምተኝ ነዋሪ ግን ይጸናል። አለበለዛ እግዚአብሔር ያስጣጠቀ ሰይፍ ለጠላት ጦርነት መጠቀሚያ ይሆናል። እግዚአብሔር የሰጠ ከፍታ ደረጃ ገጽታ የባቢሎን መንፈስና ምክንያት አገልጋይ ይሆናል። ሃሌሉያ። እጆቻችሁን ከፍ አርጉና ኢየሱስ ያድናል። በክርስቶስ የተሰጠኝን በሉ እስቲ የወንጌል የእውነት ነፃነት እጠብቃለሁ። የሰው ባሪያ አልሆንም፣ የሕግ ባሪያ አልሆንም፣ የስሜት ባሪያ አልሆንም፣ የኃያላን ባሪያ አልሆንም። እግዚአብሔር የሰጠህን አዲስ ደረጃና አዲስ ገጽታ ለራሱ ክብር ትጠቀምበታለህ። ለሱ ስም መግነን ትጠቀምበታለህ። ለሱ ወንጌልና መንግስት መስፋት ብቻ ትጠቀምበታለህ። ብዙ ምስክርነት ነግራችሁ ይችላል። እያንዳንዷ አዲስ ደረጃ አዲስ ገጽታ እንዴት አትራክት እንደምታረግ ሌሎች ለመጠቀም ለመገልገል ለሌላ አይደለም ማኑፕሌት ለማድረግ። ስለዚህ የብዙ ነገር
በከፍታህና በገጽታህ የባቢሎን ገበያተኞች በር ያንኳኳሉ። ያኔ ግን ሾልከው ሊገቡ ሲፈልጉ ሐሰተኛ ወንድሞች መስለው ሊገቡ ሲፈልጉ በአንተ ኢንቴግሪቲ የነሱን አጀንዳ በአንተ ደረጃ በአንተ ገጽታ የነሱን አጀንዳ ለማስፈጸም ሲፈልጉ ነፃነትህን አታስነካ። ከወንጌል እውነት እዚህ ላይ የገላትያ ቤተክርስቲያን ላይ የገቡ ነበሩ። ያንን አርነት ወንጌል የሰጣቸውን በእምነት በጸጋ የመዳን አርነት ነፃነትን ሊናጠቋቸው ለምን የገላትያን ቤተክርስቲያንና ከተማ ታርጌት እንዳረጉ ዝርዝር ውስጥ አልገባም። ነገር ግን that was a strategic ለነዛ አይሁዳውያን ለነዛ ጁዳይዘርስ ስትራቴጂክ ህዝብና ስፍራ ነበረች ገላትያ። ከደረጃዋ ከገጽታዋ የተነሳ ኢየሱስ ያድናል። ኢየሩሳሌም እንሂድ። አሜን። እግዚአብሔር የደረጃና የገጽታ ሽግግር ያደርግላችኋል። ግን በደረጃውና በገጽታው ጸንታችሁ መቀጠል እየከፍ ያላችሁ መቀጠል ከፈለጋችሁ እንደ ዳዊት ብልሆች ሁኑ። ኢየሩሳሌም ሂዱ። ኢየሩሳሌም ከተሙ አለላችሁ። ኬብሮን ከፈለጋችሁ ጊቤያም አለ የቀደመው ንጉስ መኖሪያ። ኢየሩሳሌም የእግዚአብሔር ኃልኦትና ኃይል ያለባት ስፍራ፣ የቅድስና ስፍራ። አሜን። ለእግዚአብሔር የመገዛት ለእግዚአብሔርና ለእግዚአብሔር የመገዛት ብቻ የመገዛት ስፍራ። a place of submission, a place of holiness, a place of his presence and power, and a place of liberty, የነጻነት ስፍራ። አሜን። ኢየሱስ ያድናል። ኢያቡሳውያን ሁለተኛ ሳሙኤል ምዕራፍ 5:6 ላይ ንጉሱና ሰዎቹም በአገሩ ውስጥ ከተቀመጡ ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። እነርሱም ዳዊት ወደዚህ ሊገባ አይችልም ብለው አስበው ነበርና ዳዊትን እውሮችንና አንካሳዎችን ካላወጣ በቀር ወደዚህ አትገባም አሉት። ይሄ ቃል በአዲሱ መደበኛ ትርጉምም ብትመለከቱት ምን እንደሚለው ኢየሩሳሌም በጣም ጠንካራ ከተማ ስለሆነች ምን አሉት? አንካሶችና እውሮች እንኳን ቢጋጠሙ ልትገባ አትችልም። አዲሱ መደበኛ ትርጉም የያዘ ሰው ቢያነብልኝ ምንድነው የሚለው? አንካሶችና እውሮች እንኳን ቢጋጠሙ ልትገባ አትችልም። በቃ ከተማዋ ራሷን ጠባቂ ነች። የአንካሳና የእውር ሰራዊት እንኳን ብናረግብህ መግባት አትችልም። እንኳን ሙሉ ሰው ተዋክቶ አሉት። ከተማዋ ራሷን ጠባቂ ነች። በእውነትም መግቢያ የሌላት ከተማ ነች። የጽዮን አምባ ስትሮንግሆልድ ነበረች። ለዚህ ነው ከዘመነ ኢያሱ ጀምራችሁ በብዙ መቶ ዓመታት ኢያቡሳን ሊነካ ይቻላል አልነበረ። ታዲያ እንዴት ነው ወደ ኢየሩሳሌም የሚገባው? ሌላውን ዝርዝር እንተውና ሁለተኛ ሳሙኤል ምዕራፍ 5:8 በዚያም ቀን ዳዊት ኢያቡሳንን የሚመታ ኢየሩሳሌምን የሚያስለቅቅ በውሃ መሄጃው ይውጣ፣ የዳዊትም ነፍስ የምትጠላቸውን እውሮችና አንካሶችን ያውጣ አለ ይላል። ሃሌሉያ አሜን። ኢያቡሳንን የሚመታ በውሃው መሄጃው ይውጣ። ኢየሩሳሌም መክተም የምንችለው መንገዱ ሻፍቶ ፎተር ከተማይቱን የሚያጠጣ ከተማይቱም የሚወጣ የውሃ ምንጭ አለ። በኋላ ንጉስ ሰለሞን ሲቀባት እዚላችሁ እንደሆነ እግዚአብሔር ቃል ሲነግረን በጊዮን ቀቡት ይላል። እቺ በኢየሩሳሌም ዙሪያ ያለች የውሃ ምንጭ ሌላም ቦታ እንዲህ ይለናል እግዚአብሔር ቃል ዘካርያስ ምዕራፍ 14:8 ዘካርያስ ምዕራፍ 14:8 እንዲህ ይላል፣ በዚያም ቀን የሕይወት ውሃ ከኢየሩሳሌም ይወጣል። ኩሌታው ወደ ምስራቁ ባህር ኩሌታው ወደ ምዕራቡ ባህር ይሄዳል።
ይህ በበጋና በክረምት ይሆናል ይላል። በኢየሩሳሌም ቆዩ ሲላቸው ደቀ መዛሙርቱ ላይ የፈሰሰው መንፈስ ቅዱስ ማን ነው የሚባለው? በእግዚአብሔር ቃል የሕይወት ውሃ። ሃሌሉያ። በኢየሩሳሌም በእግዚአብሔር ህልውናና ሐልወት በቅድስና ስፍራ በመገዛት ስፍራ በወንጌል ነጻነት ስፍራ መኖር የሚቻለው በመንፈስ ቅዱስ ብቻ ነው። መግቢያው መንፈስ ቅዱስ ነው። አለ መንፈስ ቅዱስ ድጋፍ፣ አለ መንፈስ ቅዱስ ኢምፓወርመንት አምባይቱን መያዝ አንችልም። የኢየሩሳሌም ከተሜዎች መሆን አንችልም። የኢየሩሳሌም ነዋሪዎች መሆን አንችልም። ሃሌሉያ አሜን። መውጣት የሚፈልግ ስለዚህ ዳዊት ያስተማረን ይሄ ነው። እስቲ ጎናችሁ ላለ ሰው የደረጃ ለውጥ አለ በሉት። አዲስ ደረጃ አለ በሉት። አዲስ ገጽታ አለ። ነገር ግን በሉት በርታህ አትጠፋም በሉት። ነዳህ አትበርድም። አራሚን የሰሞን አትሆንም በሉት። ትውልድ ይሻገራል። አንተ የወረስከው ደረጃ ለልጆችህ ለልጅ ልጆችህ ይሻገራል። አንተ የወረስከው ከዛ የሚወርድ አንተም ያንተም ይሆን አይኖርም። ያን ግን ሰስቴይነንስ የሚፈጥረው ለዚህ ነው ዳዊት እኔ ይገርመኛል። ዳዊት እንዶ ጌታ ይህን መንፈስ ያደርግልን በኢየሱስ። ምን አለ ቢቀመጥ ኬብሮን ተመቻቾ 7 ዓመት አደላድሎ የተቀመጠበት ቦታ ቢቀጥልስ? በኬብሮንና አትነግስብንም አይሉትም። መተው ኬብሮን ነው የቀቡት። ናም አላሉት የእስራኤል ሽማግሌ። ነገር ግን ይህ ስፒሪቹዋል ኤንድ ስትራቴጂክ ቲንከር በመንፈስም በስልትም የሚያስብ ሰው ስለነበረ መጽናት ከፈለገ እንዲጸና መንግስቴ ኢየሩሳሌም አለ። ዛሬም በኢየሱስ ሰው የሚገርመው ደረጃና ገጽታ ውስጥ ገባላችሁ። በአገልግሎታችሁ፣ በኑሮአችሁ፣ በስራችሁ። ግን ከኢየሩሳሌም አትዘምኑ። ከኢየሩሳሌም ኢንቫይሮንመንት ግራጁዌት አታረጉ። እጆች ከፍ ይበሉ። እስቲ በመንፈስ እንጸልይ። መሄድ የሚፈልጋለ ኢያቡሳውያንን የሚመታ በውሃ መሄጃው ይውጣ። የዳዊትም ነፍስ የምትጠላቸውን እውሮችና አንካሶችን ያውጣ። እዚህ ላይ እውሮችና አንካሶች ያላቸው እነሱን ነው ራሳቸው ኢያቡሳውያን ናቸው። መቃል ይሄ ከሆናችሁ ይሄ ናችሁ አላቸው። ክብር ለኢየሱስ ይሁን። እጆች ከፍ ይበሉ። ዛሬ በጌታ በኢየሱስ ስም ጌታ እግዚአብሔር ሆይ በሉት። ደረጃ ቀይራለሁ፣ ገጽታ ቀይራለሁ፣ ደረጃ ለውጣለሁ፣ አዲስ ደረጃ አዲስ ገጽታ ብለሃል አምናለሁ በሉት። ከፍ አድርጉ። ባለፈው ሳምንት እግዚአብሔር እንደተናገረን በህይወትና በሁኔታ ደረጃ እንቀይራለን። በህይወትና በሁኔታ ገጽታ እንቀይራለን። በሰማይ ማረጋገጫ ተደማጭ በመሆን ደረጃ እንቀይራለን። ገጽታ እንቀይራለን። ዘመን ያስቆጠሩ የተወሳሰቡ ችግሮችን መፍትሄ በማምጣት ተጽዕኖ በመፍጠር ደረጃ እንቀይራለን። ገጽታ እንቀይራለን። በቀየርነው ደረጃና ገጽታ ደግሞ ጸንተን እንቀጥላለን። ታይተን የምንጠፋ በርተን የምንጠፋ ነደን የምንበር በኢየሱስ ስም አንሆንም። ወተን የምንወርድ አንሆንም። በተለወጠው አዲስ ገጽታና ደረጃ እንቀጥላለን። እጆች ከፍ ይበሉ። የጻድቅ መንገድ እንደ ንጋት ብርሃን ነች፣ ሙሉ ቀን እስኪሆን ድረስ እየጨመረ ያበራል ተብሎ እንደተጻፈ። እጆች ከፍ ይበሉና ቅዱስ የእግዚአብሔር መንፈስ እርዳኝ በሉታ። አግዘኝ ጌታ ሆይ። ደረጃዬን ስትለውጥ፣ ገጽታዬን ስትለውጥ፣ ከህልውናና ከኃይል ጥገኝነት መንደር እንዳልወጣ እርዳኝ በሉት። እጆች ከፍ አድርጉና ጸልዩ። ፕሊዝ ፕሬይ።
ጸልዩ ከህልውናና ከሃልወትህና ከኃይልህ ሰፈር እንዳልጠፋ ካንተ ህልውናና ኃይል ጥገኝነት እንዳርቅ እርዳኝ በሉት እርዳኝ የትም ደረጃ ብታወጣኝ አዲሱ ደረጃዬ ምንም ከፍ ያለ ቢሆን አዲሱ ገጽታዬ ምንም የደመቀ ያብረቀረቀ ቢሆን I'm always dependent on your presence and power ለአንተ ሃልወትና ኃይል ጥገኛ ነኝ ተገዢ ነኝ ጌታ ሆይ ከፋር ጉጆቻችሁ ኢየሩሳሌም ጀሩሳሌም ክራፓዲያሎስ ኢየሱስ ክርስቶስ ያድናል ኢየሱስ ክርስቶስ ያድናል ኢየሱስ ክርስቶስ ያድናል ተናገሩ ከፍ አድርጉ ንገሩት ጌታ ሆይ መንፈስ ቅዱስ መሄጃው መንገድ አንተ ነህ አለ አንተ የቅድስና ስታንዳርድን አለውጥም ኖ በአንተ የቃል ስታንዳርድ ኖራለሁ የጽድቅ ስታንዳርድ ኖራለሁ I don't take my position, my condition as a license to manipulate your standard. የአንተን የጽድቅ ልክ እንዲና እንዲያ ላረግ የትኛውም ደረጃ የትኛውም ገጽታ ፈቃድ አይሰጠኝም ለአንተ ደግሞ ገዛለሁ መገዛትን ልቤ ላንተ እንዲገዛ በሁሉ ጊዜ በሁሉ ስፍራ በሁሉ ሁኔታ ፈቃድህ እንጂ ፈቃዴ አይሁን የሚል ለስልጣንህ የምገዛበት መንፈስ አርግልኝ በሉት ከፋር ጉጆቻችሁ help me to be always submissive ደረጃ አስቀይር ገጽታ አስቀይር ትከሻዬን አላዞርብህም አንገቴን አላደነድንብህም ሁሌ የሰር ያልኩ ገዛለሁ ጌታ እግዚአብሔር መንፈስ ቅዱስ እርዳኝ በሉት መንፈስ ቅዱስ መንፈስ ቅዱስ እርዳኝ ጌታ ሆይ ጌታ መንፈስ ቅዱስ ከፍ አድርጉ እጆቻችሁን ፕሊዝ እጆች ከፍ ይበሉ ወገኖቼ በእግዚአብሔር ቤት በተለያየ ነገር እግዚአብሔር ደረጃ የሰጣቸው ገጽታ የሰጣቸው የዚህ ዓለም ስርዓቶች ስልጣናት ኃያላን መጠቀሚያ ሲሆኑ አላየንም ስንት እንቁ ልጆቻችንን አተናል በክርስቶስ ወንጌል የሰጣቸው ነፃነት መጠበቅ አቅቷቸው በሐሰተኛ ወንድሞች ማኒፑሌት ተደርገው ደረጃቸውና ገጽታቸው ከፍ ያረጋቸውን አምላክ ማመስገኛና መግለጫ ሳይሆን የሰው አጀንዳ የሥርዓት አጀንዳ የዘመን አጀንዳ የክፉ አጀንዳ ማስፈጸሚያ የሆኑብን አንቺ አትሆኝም አንተ አትሆንም መንፈስ ቅዱስ ይረዳሃል መንፈስ ቅዱስ ይረዳሃል በአዲሱ ደረጃ በአዲሱ ገጽታ እግዚአብሔር ብቻ ይከብርብሃል እግዚአብሔር ብቻ ይጠቀምብሻል በወንጌል እውነት ነፃነት ትቀጥላለህ ኢየሱስ መንፈስ ቅዱስ እርዳን 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 እጆች ከፍ ይበሉ መንፈስ ቅዱስ help us Holy Spirit ያላንተ መግባት አንችልም በዚያም ቀን ዳዊት ኢያቡሳውያንን የሚመታ በውሃ መሄጃው ይውጣ ከፍ አድርጉ
ንጉሱና ሰዎቹም በአገር ውስጥ ከተቀመጡት ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። ከፍ አድርጉ። ውጊያ ያለው ወገኖቼ እዛ ክልል ውስጥ ለመኖር በሐሎቱ በኃይሉ ስፍራ ለመኖር በቅድስናው ስፍራ ለመኖር በመገዛት ስፍራ ለመኖር በወንጌል አርነት ስፍራ ለመኖር ስትፈልጉ ሸዋይሏችሁም ኢያቡሳውያን በውሃው መሄጃ ከሄዳችሁ ግን ይንበረከካሉ። ዛሬ በጌታ በኢየሱስ ስም መኖሪያችሁን ያንን ኢየሩሳሌምን ልታደርጉ የሚቋቋሟችሁ የኢያቡሳውያን ኃይላት በመንፈስ ቅዱስ አቅም የተመቱ ይሁኑ በኢየሱስ ስም። ከፍ አድርጉ እጆቻችሁ። በመንፈስ ቅዱስ ኃይል በመንፈስ ቅዱስ ጉልበት ተዋጉ። እጆች ከፍ አድርጉና ተዋጉ። መኖሪያ ኢየሩሳሌም ነው። መኖሪያ የቅድስናው ስፍራ ነው። መኖሪያ የህልውናው የኃይሉ ስፍራ ነው። መኖሪያ የወንጌል አርነት ስፍራ ነው። መኖሪያ የመገዛት ስፍራ በስልጣኑ ስር የመገዛት ስፍራ ነው። I will not move እገባለሁ እኖራለሁ። ኢያቡሳውያን በጌታ በኢየሱስ ስም የተመታችሁ ሁኑ። ዚኔክላ ፕሩቫጋስቲያኖስ ቴል ፕራቫጎንዳ በጌታ በኢየሱስ ስም በመንፈስ ቅዱስ ኃይል በናዝሬቱ ጌታ በኢየሱስ ስም የኢያቡስ መንፈስ የኢያቡስ አመጽ የኢያቡስ እውርነት የኢያቡስ ሽባነት በጌታ በኢየሱስ ስም የተመታ ይሁን። ያለማየት መንፈስ የተመታ ይሁን። ያለመንቀሳቀስ መንፈስ የተመታ ይሁን። ውጊያ ይጠይቃል ወገኖቼ። ውጊያ ይጠይቃል። ውጊያ ይጠይቃል። ጌታ ኢየሱስ ክርስቶስ እንኳን ታውቃላችሁ የመጨረሻ ስፍራው ኢየሩሳሌም ነች። በዚያ ሊሰቀል ይገባዋል። ያ ነው ያጸናው ወገኖቼ። የመሲሁን አገልግሎት ያጸናው ተአምራቶቹ አይደሉም። የመሲሁን አገልግሎት ያጸናው ትምህርቶቹ አይደሉም። የመሲሁን አገልግሎት ያጸናው መስቀሉ ነው። መስቀሉ ነው። በኢየሩሳሌም ሞቶ መነሳቱ ነው። መነሳቱ ሞቶ መነሳቱ ነው። ኢየሱስ ተአምራት ሰርቶ አስተምሮ ብቻ ቢሄድ ኖሮ ሺዎችን መግቦ ቢሄድ ኖሮ የመሲህነቱ አገልግሎት ቀጣይነት አይኖረው። ቀጣይነቱ የታተመው ኢየሩሳሌም ቀራንዮ ሞቶ የተነሳ ጊዜ ነው። ግን ጠላት የተቃወመው ይሄን ጉዞ እንደሆነ ሉቃስ ወንጌል 9:51 እና 53 ይነግረናል። በሚወጣበትም ወራት በቀረበ ጊዜ የሚወጣበት አልፎ የሚሰጥበት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። ተአምራቶቼ ትምህርቶቼ አይደሉም። ነገር ግን በኢየሩሳሌም የምሰራው ያ ስራ ያ የሞትና የትንሣኤ ስራ ነው የመሲህነት አገልግሎት አጀንዳዬን የሚያዘልቀው። ቁጥር 53 ፊቱንም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም ይላል። There is always resistance when you move to Jerusalem. ወደዚያ መንፈስ ወደ ቅድስና ስፍራ ለመግባት ወደ ሐሎት ወደ ኃይሉ ስፍራ ለመግባት ወደ ወንጌል አርነት ስፍራ ለመግባት ወደ መገዛት ስፍራ ለመግባት ስታደርግ ተቃውሞ አለ። በጌታ በኢየሱስ ስም የእግዚአብሔር ልጅ የኢየሱስ ክርስቶስ ስም እነዚህን ኃይላት ይመታቸዋል በኢየሱስ ስም። ከፍ አድርጉ እጆቻችሁ። ኢየሱስ ሄደ። እምቢ አሉት። አልፈቀዱለትም። እዚያው እንዲህ ያረቀጥላሉት። እሱ ግን ጥሶ አለፈ። ጥሶ ገባ። በኢየሩሳሌም ሞተ። በኢየሩሳሌም ተነሳ። ወንጌል ጸና። መሲሁ አገልግሎት ጸና። ሃሌሉያ። ጆች ከፍ ይበል። አሁንም በጌታ በኢየሱስ ስም ያንተም የደረጃ የገጽታ ለውጥ በኢየሱስ ስም ይጸናል እንጂ አይወድቅም። በጌታ በኢየሱስ ስም ወደ ኃይሉና ወደ ሐሎቱ ስፍራ አላስገባሉህ። ከዛ ሁሌ የሚያወጡህ
ደረጃን ገጽታን የተቀጠቀሙ የሚያባብሉ የኢያቡሳውያን እውርነት ሽባነት በኢየሱስ ስም የተመታ ይሆናል። ከቅድስና ስፍራ የሚያሸፍቱ በጌታ በኢየሱስ ስም የተመቱ ይሆናሉ። ከመገዛት ስፍራ የሚያወጡ የተመቱ ይሆናሉ። ከወንጌል አርነት ነፃነት ስፍራ የሚያወጡ የተመቱ ይሆናሉ። ከፈር